ፈሳሽ ሳሙና በሊትር ከ10 እስከ 15 ብር ነው ትርፍ ያለው። እዚህ ባለ 5 ሊትር ጀሪካዎች ናቸው። ጀሪካዎቹም ክዳኖቹ ጭምር ተማሪው እኛ ጋር ሰልጥኖ ሲወጣ የሚያገኘው አምርቶ ወደ ገበያ ለማውጣት የሚያስፈልገው ማቴሪያል በሙሉ። ቢዝነሱ አዋጭ ነው ወይስ አይደለም? ፈሳሽ ሳሙና ዲማንድ አለ። በዛ ላይ በጣም ተወዳዳሪ የበዛበት የስራ ዘርፍ ነው። ጥራት ያለው ሳሙና አካባቢውን ታሳቢ ያደረገ ኮስት ሚኒማይዝ ያደረገ ይዞ ከገባ ዲማንድ አለና ማርኬቱ አለ። አነስተኛ ይህንን ቢዝነስ መጀመር ለሚፈልግ ሰው ከስንት ብር ጀምሮ ማግኘት ይችላሉ? ማሽኑን ብቻ? ማሽኑ 90 ሺህ ብር ነው። ስለዚህ አብሮ ነው የሚወስደው ሁሉንም። ባለ 90 ሺህ ሲወስድ ማሽን ብቻ ነው የሚከፍለው። የስልጠና ነፃ ያገኛል። ሰውየው ማሽነሪ ከኛ ከሆነ የወሰደውና ግብአት ከኛ ከገዛ ምርቱን በራሱ መንገድ እንዲሸጥ የመጀመሪያው ምክራችን ነው። ካልሆነ ግን እኛ ምርቱ መቀበልና መሸጥ እንችላለን። ፈሳሽ ሳሙና የልብስ፣ የእቃ፣ የእጅ፣ በረኪና፣ ሻም ማንኛውም ሊኪውድ ነገር መስራት ይችላል። ሰዎች አሽገው ምርታቸውን ሲወጡ ይህን ህትመት ጭምር እኛ ጋር በነፃ ስልጠና ይወስዳል። ሰላም ተመልካቾቻችን እንደምናላችሁ። በዛሬ ዝግጅታችን በአነስተኛ ካፒታል ማለትም ደግሞ ከ90 ሺህ ብር ጀምሮ የፈሳሽ ሳሙና ማምረት ቢዝነስ ላይ መግባት ለምትፈልጉ እንዲሁም ደግሞ ግብአቱንና ስልጠናውን በተጨማሪም የገበያ ትስስሩን አንድ ላይ የምታገኙበትን ቦታ ልንጠቁማችሁ መናሃል ትሬዲንግ ጋር ተገኝተናል። ወደ ውስጥ ገብተን ይህንን ቢዝነስ ለመጀመር ምን ያስፈልጋል፣ ስልጠናውን እንዴት ማግኘት ትችላላችሁ፣ እንዲሁም ደግሞ ወደ ቢዝነስ ውስጥ እንዴት መግባት ትችላላችሁ የሚሉትን ጠቅላላ ያሉ መረጃዎችን ወደ እናንተ የምናደርሳችሁ ይሆናል። ዝግጅቱን ወደ እናንተ ያደረስኩ እኔ በአምላክ አበራ አብሬያችሁ ቆይታ አደርጋለሁ። እስከ ፕሮግራማችን ማብቂያ ድረስ አብራችሁን ቆዩ። ሰላም እንደምን አለ? ሰላም እንዴት ነሽ? እንግዲህ ዛሬ በድጋሚ ነው የተገናኘነው። ከዚህ በፊት ስለምትሰጡት አገልግሎቶች፣ ስለ ስልጠናው እንዲሁም ደግሞ ስለ አፕሊኬሽኑ ጠቅላላ ያሉ መረጃዎችን ለተመልካች አድርሰን ነበር። ዛሬ ደግሞ አንድ ማሽን ለቢዝነስ የሚገለገሉበትም ማለትም ደግሞ የፈሳሽ ሳሙና ማምረቻ ማሽን ምን ይመስላል፣ ተግባሩ፣ ዋጋው እንዲሁም ደግሞ ሰዎች እንዴት በዛ ስራ ውጤታማ መሆን ይችላል የሚለውን ቆይታ ለማድረግ ነው ካንተ ጋር የተገናኘ ነው። በቅድሚያ ግን ስምህን እናስታውስና ወደ ዛሬ ጉዳያችን እንገባለን። መልካም፣ እንኳን እንደመጣችሁ። ስሜ መሐመድ ብሬ ይባላለሁ። የመናሃል ስራ አስኪያጅ ነኝ። ስለ ማሽኖች ስናወራ ፈሳሽ ሳሙና ማሽን በጣም ብዙ አይነቶች ናቸው። በአይነትም በጥራት የሚለያያሉ እና እንደየሰው ካፓሲቲ እኛ ከ300 ሊትር ነው ሚኒመም የምንነሳው እስከ 2000 አሴፍ ፋብሪካ መሄድም የሚችል ነው። በጣም ጥሩ። እንግዲህ ያው መናሃል ጋር ሲመጣ ብዙ አይነት ኢንፎርሜሽኖችን ብዙ አይነት ስራዎችን በአንድ ላይ ማግኘት እንደሚችሉ ከዚህ በፊት በነበረን ቪዲዮ ቆይታ አድርገን ነበር። ነገር ግን እንደ አዲስ ይህንን ቪዲዮ የሚመለከቱ ካሉ መናሃል ምን አይነት ስራዎችን በአጠቃላይ ይሰራል የሚለውን እናስታውስ እስቲ። መልካም። መናሃል አጠቃላይ የሚሰራው በሶስት ካታጎሪ ላይ ነው። በአኒማል ፊልድ፣ በዲተርጀንት እና በፕላስቲክ ዘርፍ ላይ ነው የምንሰራው። ማሽንም ስልጠናም አቅርቦት እንግዲህ የፈሳሽ ሳሙና ከምታሰለጥኑት እንዲሁም ደግሞ ከምትሰጡት የስራ ዘርፎች መካከል አንዱ ነው እና እስቲ አጠቃላይ ስለ ቢዝነሱ እናንሳ። ምን ይመስላል? ውጭ ላይ ያለው የገበያ ሂደቱ ምን ይመስላል? ተቀባይነቱ የሚለውን ብናነሳ ደስ ይለኛል። ፈሳሽ ሳሙና ዲማንድ አለ። በዛ ላይ በጣም ተወዳዳሪ የበዛበት የስራ ዘርፍ ነው። ግን በጥራትና በኳሊቲ ከተገባ ማሸነፍ ይቻላል እንጂ ስቲል ከቤት ጀምሮ እስከ ፋብሪኬሽን ያሉ ስራዎች አሉ። ሰው ግን ጥራት ያለው ሳሙና አካባቢውን ታሳቢ ያደረገ ኮስት ሚኒማይዝ ያደረገ ይዞ ከገባ ዲማንድ አለና ማርኬቱ አለ። በዛ ላይ እቃዎቹ አቅርቦቱ፣ ኬሚካሉ፣ ፓኬጅ እቃዎችም በቀላሉ የሚገኙ ናቸው። እንደ ሌሎቹ ስራዎች አስቸጋሪ ስላልሆነ በጣም ኢዚ ነው እሱ። በጣም ጥሩ። እንግዲህ ስገልጽልኝ ከ300 ሊትር ጀምሮ እናቀርባለን እስከ ትላልቅ ድረስ እያልከኝ ነበርና ምናልባት 300 ሊትር እና ከዛ በላይ ሊያመርትልን የሚችለው በሰዓት ነው ወይስ በቀን? በአንድ ባች ነው የሚያመርቱት። አንድ ባች ማለት ኬሚካል ሪያክሽን 24 ሰዓት መቆየት አለበት ስለሚል ኬሚስትሪው ዞሮ ዞሮ አንድ ቀን ማለት ነው እንጂ ማሽኑ የመስራት አቅሙ 30 ደቂቃ እንደየ ፎርሙሌሽናችን ነው። የሆነን ኬሚካል ከሆነ ኬሚካል ጨምረን ታይም አለን የምናዋህድበት። ቢበዛ 1 ሰዓት ነው። እኛ ጋር ተማሪዎች ሆን የሚሰሩት ፕሮዳክሽን ተማሪዎች ናቸው የሰሩት እና በ30 ደቂቃ በ1 ሰዓት ነው የሚሰራው። ግን ማሽኑን ላይ ያሉ ፕሮዳክሽን ጨርሶ መልሶ ለመስራት ያው 1 ቀን ሊሆን ይችላል። ሪያክሽን አድርጎ ማለቅ አለበት፣ መቀዳት አለበት፣ መታሸግ አለበት እና ያው በ1 ቀን ብንለው በ1 ባች ነው የሚባለው። 1 ባች ማለት ግን ያው ማሽኑ እስካልጨረሰ ውስጡ ያለው እንደግመን ስለማንሰራበት 1 ቀን ምን ያስማማናል። በጣም ጥሩ። ምናልባት አሁን የምንገኘው ስልጠና የሚሰጥበት ወይንም ደግሞ የተግባር ስልጠና ተማሪዎች የሚያዩበት ነው እና ምናልባት እንዳጠቃላይ ከአንተ አንደበት ምን አይነት ስራዎች ነው ተማሪዎች እዚህ ማከናወን የሚችሉት?
እዚህ የሚያገኙት የተግባር ስልጠና ሙሉ ነው። የቲዎሪ ስልጠና ከተማሩ በኋላ የተግባር ስልጠናው ሚኒመም 3 ቀን ይፈልጋል። የመጀመሪያ ስቴፓቸው ማሽኑ ላይ የተማሩትን በቲዎሪ የተማሩትን ሬሾ ወይም ስታንዳርዱን ከውሃ ጀምሮ ኬሚካሉን ጨምሮ ሚክስ ማድረጉን ማቀላቀሉ የመጀመሪያ ስራቸው። ሁለተኛ ቀን እነዚህን ተጠቅመው መመዘን 5 ሊትር፣ 2 ሊትር፣ 1 ሊትር በሞልዳቸው በፓኬጃቸው መሰረት ይመዝናሉ፣ ይለካሉ። ሶስተኛው የመጨረሻው ፓኬጂንግ ነው። ስለዚህ ሲመጡ ከቲዎሪ በኋላ ተግባር 3 ቀን ሲቆዩ ማሽኑ እንዴት ኦፕሬት ያደርጋል፣ የማሽኑ አቅም ምንድን ነው፣ መብራት ቢጠፋ ምን አደርጋለሁ፣ በስራ ሂደት የሚያጋጥሙ ችግሮችን በሙሉ ቀርፈው ይማራሉ። ፕላስ ሚክስ ከማድረግ እስከ ማሸግ ወደ ገበያ እስከ ማውጣት ያለውን ሂደት ሙሉ ይማራሉ ማለት ነው። በጣም ጥሩ። እንግዲህ ሰዎች ወደዚህ ስራ ሲገቡ ብዙ ጊዜ አሳሳቢ የሚሆንባቸው የገበያ ትስስር ጉዳይ ነው። በተለይ ደግሞ አዲስ ሲሆኑ ማሽኑን ይገዛሉ፣ ስልጠናውን ይወስዳሉ። ነገር ግን ወደ ገበያው እንዴት እንገባለን የሚለው ጥያቄ ይሆንባቸዋል እና ምናልባት ስለሱ ብናነሳ በእናንተ በኩል ምን አይነት እገዛዎችን ማግኘት ይችላሉ? በእኛ በኩል ለምንሰጣቸው ስልጠናዎች ሰውየው ማሽነሪ ከኛ ከሆነ የወሰደው እና ግብአት ከኛ ከገዛ ምርቱን በራሱ መንገድ እንዲሸጥ የመጀመሪያው ምክራችን ነው። ማርኬቲንግ ስትራቴጂ የተለያዩ መንገድ ያለው በራሱ መንገድ መሸጥ ቢችል ሞር ፕሮፊቴብል ይሆናል። ካልሆነ ግን እኛ ምርቱ መቀበልና መሸጥ እንችላለን። ስለዚህ የማርኬቲንግ ችግር የለም ነው። በጣም ጥሩ። ግብአቱ ምንድነው? ለፈሳሽ ሳሙና ማምረት ኬሚካል ናቸው። አብዛኛው ኢምፖርት ናቸው። የተወሰኑ ሀገር ውስጥ አሉ። ግን ብዙ ጊዜ እንደየፎርሙላችን እንደ ሬሾችን የምንወስደው አሲድ ቤዝ ሊሆን ይችላል የምንጠቀመው። ከሀገር ውጭ ይመጣሉ፣ ይወስጥም አሉ እና አብዛኛው ኢምፖርቶች ናቸው። ከዱባይ እና ከቻይና የሚመጡ ግብአቶች ናቸው። በጣም ጥሩ። ምናልባት ከውጭ የሚመጡ ግብአቶች እንደየሁኔታው የአቅርቦት ችግሩ ሊከሰት ይችላል የሚል ጥያቄዎች ደግሞ ይነሳሉ እና ምናልባት ግብአቶቹ የመጥፋት እድል አይኖራቸውም? እነሱንስ ደግሞ በምንድን ነው ተተክተው ስራው እንዲቀጥል ማድረግ የሚቻለው? እውነት ነው፣ ይጠፋሉ ማለት ድማንዱ አለ፣ ጠፍቶ አይጠፉም። የሆነ ሳል ላይ ግን ይቆማል። ለምሳሌ ሰሞኑን ይገጠማል ከኬሚካሎች አንዱ ጠፍቷል። ሙሉ በሙሉ ጠፋም፣ ተወዷል ነው። ለምን? ስለሌለ ስቶር ላይ ስላለቀ ተወዷል። ያኔ ኦፕሽኑ እኛ ጋር የሚኖረው አንድ እሱን የሚተካ ኬሚካል ኬሚስትሪ ዲፓርትመንቶች ይህ ስራቸው ነው። ጠፋ ገበያ ላይ ላብሳ ሊተካ የሚችል ወይም ያለ ላብሳ ሊሰራ የሚችል ስራ መፍጠር ነው። ኬሚካል ጠፋ፣ ያለ እሱ ኬሚካል ሳንጠቀመው እሱን ተክቶ መስራት ወይም ሙሉ በሙሉ አስወግዶ መስራት። ይሄ እኛ ጋር ተማሪ ሲሰለጥን አንድ ጊዜ ስልጠናውን ከፍሎ ተማሪ ሲሆን በአፕሊኬሽኑ በኩል የሚያገኘው ጥቅም ነው። ፎርሙላው በየጊዜው ፐርሰናል አንሰጥም፣ እንደዚህ ለአንድ ሰው ልብሱ አንሰጥም። በአፕ በኩል ነው አፕሎድ የምናደርገው። ዛሬ ላይ 16 ፎርሙላ ከሆነ ያለው ነገ ለምሳሌ ኤስኤልኤስ የሚባል ኬሚካል ቢጠፋ ያለ ኤስኤልኤስ ሊሰራ የሚችል ወይም ኤስኤልኤስ ሊተካ የሚችል ክሬት አድርገው ኬሚስትሪ ዲፓርትመንቶች ያስቀምጣሉ ማለት ነው። ለእሱን መፍትሄ ያስቀምጣል። በቅርቡ ሶፕ ንዱስ ወይም ሶፕ ቤዝ የሚባል ኬሚካል አለ። እሱን ክሬት አድርገን ገበያ ውለናል። አዲስ 350 ብር ሸጥ የነበረውን በ125 ብር። ይህን መንገዶች አሉት። በጣም ጥሩ። እንግዲህ ለፈሳሽ ሳሙና እያልን ነው የገለጽን ያለ ነው እና እንግዲህ አይምሯችን ላይ ፈሳሽ ሳሙና ስንል ላርጎ በተለምዶ የምንለው ይመጣል። ምናልባት ይህ ማሽን ላርጎ ብቻ ነው ወይ ሊሰራልን የሚችለው ወይስ ሌላ ለፈሳሽ ሳሙናነት ማለትም ደግሞ ለእጅ መታጠቢያ የሚውሉ ሌሎች የፈሳሽ ሳሙና አይነቶች ስላሉ እነሱንስ መስራት ይችላሉ ወይ? ፈሳሽ ሳሙና የልብስ፣ የእቃ፣ የእጅ፣ በረኪና፣ ሻምፖ ማንኛውም ሊኪውድ ነገር መስራት ይችላል። እንደ ማሽን ካፓሲቲ እንደ ኬሚስትሪ ዲፓርት ደግሞ አይሰራም። ምክንያቱም የልብስ ሳሙና ላይ የምንጠቀማቸው ሶፕ ፓራሜት ወይም የኬሚካል ቅሪት አካል ከስር ስለሚቀር ሌላ የምንሰራበት ከሆነ ያኛው ዲስተርብ ያደርገዋል። ስለዚህ ሞሮፍ ባይሆን አንድ ማሽን ለአንድ ዓላማ ቢውል ይመከራል። እንደው ሌላውን ቴዎሎጂካሊ ቢጫ ሳሙና ሰራን ብለን ብናስብ ማሽኑ ላይ ነጭ መስራት አንችልም መልሰን፣ ወይንም በሰራን ቁጥር ማጠብ ያለብን። ስናጥብ ከላይ ፈተን ብዙ እንትን አለው ውስብስብ ነገር አለው። ከለርለስ ከሆነ ሁሉም ይሰራል እና ሽታ ለምሳሌ የእቃ ሳሙና ፍሌቨር አይኖረውም። ካለም ሌመን የምግብ ፍሌቨር ነው የሚኖረው። ላቫንደር ፍሌቨር ተጠቅመን ሰርተን የልብስ ሳሙና የእቃ ሳሙና በሱ ብንሰራ አንችልም። መጽዳት አለበት። ማጽዳቱ ደግሞ እንደዚህ እንደምናየው መሰላችት አለ። ዛሬ ማሽኑ ይሰራል፣ ችግር የለውም። ስለ ማሽኑ አይደል ጥያቄያችን። ማሽኑ ይሰራል። እኛ ግን የያዝነው ማሽን ኬሚካል ስልጠና ስለሆነ የስልጠና ፓርቱን ስለሚነካብን ለአንድ ዓላማ ቢሆን ወይንም ከለርለስና ሽታ የሌለው ከሆነ ውጭ ላይ እነዛን የሚረብሹ ኬሚካል መጨመር ከተቻለ ማሽኑ ይሰራል። በጣም ጥሩ። እንግዲህ ያው
ፈሳሽ ነው። ለፈሳሽ ደግሞ የምንጠቀምበት ወይንም ደግሞ ሊይዝልን የሚችል አንድ ግብዓት አለው። ያው ጀረኪና ወይ ሃይላንዶችን እና እነሱንስ እንዴት ነው ሰዎች ማግኘት የሚችሉት? ያው ከግብዓቶች ውስጥ ይመደባል ብዬ ስለማስብ። እነሱን እንደምታያቸው እኛ ጋር ያሉት 6 ሳምፕሎች አሉ። ሁሉም እነዚህ ባለ 5 ሊትር ጀሪካዎች ናቸው። ጀሪካዎቹም ክዳኖቹ ጭምር ጀሪካ ብቻ ሳይሆን ከጀሪካ ጋር አብሮ የሚሄዱ ክዳኖች ጭምር እኛ ጋር ያገኛሉ። ተማሪው እኛ ጋር ሰልጥኖ ሲወጣ የሚያገኘው አምርቶ ወደ ገበያ ለማውጣት የሚያስፈልገው ማቴሪያል በሙሉ ከሚዛን ጭምር ሚዛን ያስፈልገዋል፣ ሊትመስ ፔፐር ያስፈልገዋል፣ ፓወር ሃይድሮጅን ያስፈልገዋል፣ ጀሪካ ያስፈልገዋል፣ ክዳን ያስፈልገዋል፣ ትሬገር ያስፈልገዋል። ሁሉንም ማግኘት ይችላሉ። እንዴት ነው የሚያገኙት? እኛ ከፋብሪካዎች ቼን ስላለን 2000፣ 3000፣ 4000 ሚኒመም ኦርደሩ። እንደ ስታርታፕ ደግሞ ያ መግዛት አይችልም ሰው። እኛ ግን ተማሪዎች ስላሉን 4፣ 5፣ 6 ተማሪ በአንድ አመት እኛ ዲስትሪቢዩት እናደርጋለን። ለዚህም ለዚህ የተዘጋጀ ቤት ስላለ ሰዎች መውሰድ ይችላሉ ቀጥታ። በጣም ጥሩ። እስቲ እንደ አጠቃላይ ቢዝነሱ አዋጭ ነው ወይስ አይደለም? ፈሳሽ ሳሙና በሊትር ከ10 እስከ 15 ብር ነው ትርፍ ያለው። ያ ማለት ግን በቀን ሰዎች ስንት ሽጦ ይውላል የሚለውን ለባለቤት ነው የምንተው። አሁን ባለው ግን የፈለገ ኬሚካል ቢወደድ 10 እስከ 15 ብር ኔት ፕሮፊት አለው አንድ ሊትር ሳሙና ላይ። በጣም ጥሩ። ምናልባት ማሽኑን ኦፕሬት ለማድረግ ምን ያህል ቀላል ነው? ለሰዎች ምን ያህል ቀላል አድርጋችሁ ነው የሰራችሁ የምትገኙት? ማሽኑ በጊር ቦክስ ስለሚሰራ ካፓሲቲው በጣም ስሎ ነው። ሳሙናን ከሚያበላሹ ነገሮች አንዱ ሙቀት ነው። በፀሐይ ብርሃን ይምጣ፣ በኤሌክትሪክም በምንም ይምጣ፣ በሪፍሬክሽንም ቢመጣ ሙቀት ሳሙና ያበላሻል። ያ እንዳይሆን የዲናሞ ስፒድ እናውቀዋለን። ዲናሞ ከ1400 እስከ 2000 በደቂቃ ነው ሮቴት የሚያደርገው። የኛ ግን በጊር ቦክስ ስለተቀናነሰ በጣም ስሎ ሞሽን ነው የሚሄደው። ስለዚህ ሰዎች በቀላሉ ኦን አድርገውት የራሳቸውን ስራ እንዲሰሩ ምቹ ሁኔታ ተፈጥረዋል። ኦን ያደርጋሉ፣ ሰዓታቸውን ያዩና ይተውታል። ከ30 ደቂቃ በኋላ ከሆነ መጥተው ሌላ ኬሚካል መጨመር፣ አጀስትመንቱ 1 ሰዓት ከሆነ ከ1 ሰዓት በኋላ መጥተው ፕሮዳክሽን መጨረስና በጣም ኢዚ ነው። አንድ ብሬከር ብቻ ኦን ኦፍ ማድረግ ብቻ ነው የሚጠበቅባቸው። በጣም ጥሩ። እንግዲህ ያው ስለ ማሽኑ ይሄን ያህል ካለን አንድ የቀረን ነገር በምን ያህል የኃይል ፍጆታ ይሰራል ነው እና በምን ያህል የኃይል ፍጆታ እንዲሰራ ተደርጎ ነው ማሽኑ እያመረታችሁ የምትገኙት? እንዲሁም ደግሞ የሰውን ፍላጎትስ በምን ያህል ታሟላላችሁ? የመጀመሪያው ማሽን ላይ ስመጣ ሰውየው ጥያቄው መብራት ምን ያክል አቅም አለው ነው። የትኛው ማሽን ፈሳሽ ሳሙና ላይ ግን አብዛኛው የቤት ቆጣሪ ነው የሚሆን። ምክንያቱም ከ3.5 ኪሎዋት ወይም ማክሲመም 5.5 ኤችፒ ነው የምንጠቀመው እና የቤት ቆጣሪ ማንኛውም ይሄ ነው። ድናሞ ትንሽ ነው፣ በሲንግል ፌዝ ነው። የኛ መብራት ትሪ ፌዝ ነው፣ ግን ያወጣ ነው ሲንግል ፌዙን ለይተን ነው። በሲንግል ፌዝ በየትኛው መብራት ይሰራል። 3.5 ኪሎዋት፣ እሱም በስሎ ሞሽን። በጣም ጥሩ። በቤት ውስጥ ተኩኖ መሰራት ይችላል? ይችላል። በቤት ውስጥ ኤሌክትሪኩ በ2.5 ገመድ ብቻ መሄድ ነው የሚጠበቅበት። ይሄ ገመድ ባለ 4 ነው። ይሄ በርግጥ ሰው ግን ባለ 2.5 ገመድ ተጠቅሞ መስራት ይችላል። በጣም ጥሩ። እንግዲህ ስለ ግብዓቱ ስላለው ስለ ማሽኑ ይሄን ያህል ካልን ለማሽኖቹ ዋስትና ትሰጣላችሁ ወይ? ለምን ያህል ጊዜ? አለን። ከዛ በፊት አንድ ነገር ጨምርና ምንድነው እኛ ጋር የሚያገኙት ሰዎች ከቦትሎች ጀሪካዎች ተጨማሪ ብራንዲንግ አለን። ሰዎች አሽገው ምርታቸውን ሲወጡ ይሄን ህትመት ጭምር እኛ ጋር በነፃ ስልጠና ይወስዳሉ። ያ ማለት ሰው የራሱን ስም ሚስተር ኤ ከሆነ ሚስተር ኤ በራሱ ብራንድ ሰርቶ እንዲወጣ፣ ይህም የብራንዲንጉ የፕሪንቲንግ የህትመት ስልጠና በነፃ እንሰጣለን። በዚሁ አጋጣሚ ሌላው ማሽኖች ዋጋ እና ዋስትና 2 አይነት ዋስትናዎች አሉ። የመጀመሪያው ዋራንቲ ነው። ዋራንቲ ማለት የሚታወቅ ሜንቴናንስ ማለት ነው። ዋራንቲ ለ1 ዓመት ነው። ትሬንድ የሆነው ቢበላሽ መቀየር ሳይሆን ሜንቴን ማድረግ ነው አይደለ? የሆነ ነገር ተበላሽ፣ ለምሳሌ ክፍለ ሀገር ቢሆን እውነታውን ከተነጋገርን ሄዶ ሜንቴን አይደረግም። እዛ ላለ ኦፕሬተር ክፍያ ይከፍላል፣ ሶልቭ ያደርጋል ወይ ብር ይሰጣል ነው። 2 አይነት ማሽን አሰራር አለ። ስታንዳርድ እና ነን ስታንዳርድ የምንላቸው አሉ። ለምሳሌ ባለ 500 ሊትር ብንወስድ ስታንዳርድ ከሆነ 150 ሺህ ብር ነው የምንሰራው እኛ። ምን ማለት ነው? እያንዳንዱ ቢል ኦፍ ማቴሪያል የተሻለ ብረት፣ የተሻለ ድናሞ፣ የተሻለ ነገር አለው ማለት ነው። ነን ስታንዳርድ ማለት ግን የ1 ዓመት ዋራንቲ ያለው ሜንቴናንስ ብቻ ያለው 90 ሺህ ብር ይሰራል። ይሄ በማሽን ስሌት የለም የሚባል ነገር የለም። 100 ሺህ ብር ክፍያ ይሰራልሻል፣ 400 ክፍያ ይሰራልሻል። ለምን? ቢል ኦፍ ማቴሪያላችን ነው ማተር የሚያደርግብን። የምንጠቀመው የብረት ቲክነስ፣ የምንጠቀመው ድናሞ፣ የምንጠቀመው ሌሎች ማሽን ፓርቶች። አሁን ይህን በድናሞ በስራው ይቀላል፣ ግን ሳሙና ይበላሻል። ቅድም እንዳልኩሽ
በዲናሞ ከሆነ በጣም በስፒድ ነው የሚሽከረከረው፣ ሳሙና ይበላሻል። በዲናሞ የሰራ ነውና በጊርቦክስ የሰራ ነው እኩል አይደለም ዋጋውና ዋራንቲ በተመለከተ የአንድ ዓመት ዋራንቲ ሁሉም አላቸው። ስታንዳርድ የሚሆኑ እነ ስታንዳርድ ያ ማለት የሜንቴናንስ በዋራንቲ ሊስታችን ውስጥ የተዘረዘሩ ችግር ከጋጠሙት እነሱን ሶልቭ የምናደርግበት መንገድ ማለት ነው። ይሄኛው ግን ስታንዳርድ ማለት ከመደበኛው የተወሰነ ጭማሪ ተጨምሮ የሚሰራው ስራ ማሽኑን እስከ መመለስ ይደርሳል። ይሄ ማለት ባለ 500 ሊትር ሰው ገዝቶ ገበያው ጥሩ ሆነለትና ባለ 1000 መግዛት ቢፈልግ ያን ያመጣውና የብሯን ኢንተርቫል ብቻ ይከፍላል። ያ ማለት ይሄ 170 ሺህ ቢሆን ይሄ 150 ሺህ ቢሆን 20 ሺህ ልዩነት አለው። ያን ልዩነት ይከፍልና ማሽኑን መልሶት ይወስደዋል። እኛ ይሄኛው ሜንቴን አድርገን በዋስትናው መሰረት ሌላ ነገር እናደርገዋለን ማለት ነው። በጣም ጥሩ። ምናልባት የመለዋወጫ ነገር ሊነሳ ይችላል እና ረጅም ጊዜ ያው ማሽን ብቻ ሳይሆን ሌሎች ነገሮችን በተደጋጋሚ ስንጠቀምባቸው የሆነ ነገራቸው የመጉደል ወይም ደግሞ የመበላሸት ነገሮች ይኖሩታል ብዬ አስባለሁ። እኔ በግሌ ምናልባት መለዋወጫ እንደ ልብ ይገኛሉ ወይ? አሁን እነዚህኞቹ ሁለት ናቸው። በፋይበር ግላስ እና በስቴንለስ ስቲል ነው የሚሰራው። በፋይበር ግላስ የተሰሩት ሊሆን የሚችለው ፕላስቲኩ ሊሰበር ይችላል ነው በጊዜ ሂደት። እሱም ከላይ አላይመንት አጀስትመንቱ ሚክሰሩ ከሳተና ሮቴት ሲያደርግ ከመታው የመሰበር ባህሪ አለው። ያኔ ፋይበር ግላስ የትም ስለሚሸጥ መለዋወጫ አለው። ሁሉም ነገሮች የሚታዩ ነገር መለዋወጫ አላቸው። ምክንያቱም ሀገር ውስጥ ስለሚሰሩ ሙሉ የሀገር ውስጥ ዕቃ ነው የምንጠቀመው። መለዋወጫ አለ። ከዲናሞች ሀገር ውስጥ ናቸው። በጣም ጥሩ። እስቲ አነስተኛ ይህንን ቢዝነስ መጀመር ለሚፈልግ ሰው ከስንት ብር ጀምሮ ማግኘት ይችላሉ? ማሽኑን ብቻ? ኦኬ፣ ማሽኑ ብቻውን እኛ ጋር ማሽን የገዛ ሰው የሚያገኘው ሰርቪስ አለ። 16 ፎርሙላ የያዘ ስልጠና ለብቻ ቢከፍል 7500 ብር ሊከፍል የሚገባው ስልጠና አለ። ሁለት የአንድ ዙር ኬሚካል አለ። 300 ሊትር ከሆነ ማሽኑ 300 ሊትር ላመርትለት የሚችል ኬሚካል አብሮ ይወስዳል። ያ ማለት 50 ብር ቢሆን አንድ ሊትር ዋጋ 50 ሲባዛ በ300 የሆነ ብር ወደ 15 ሺህ ብር ይመጣል። ሲደመር ስልጠና 22 ሺህ ምናምን ማሽኑ 90 ሺህ ብር ነው። ስለዚህ አብሮ ነው የሚወስደው ሁሉንም 90 ሺህ ከ90ና 115 አላቸው። ስታንዳርድ እና ስታንዳርድ ላኩሻላቸው ሁለት ዋጋ አለው። ባለ 90 ሺህ ሲወስድ ማሽን ብቻ ነው የሚከፍለው። የስልጠና ነፃ ያገኛል። ምክንያቱም ማሽን እንዴት ኦፕሬት እንደሚደረግ ማወቅ ስላለበት፣ እንዴት እንደሚሰራ ማወቅ ስላለበት፣ ፋንክሽናል የሚለው መለየት ስላለበት አብሮ 90 ሺህ ሲቀነስ 22500 ብር ማለት ነው የማሽኑ ዋጋ። ግን አብሮ ስለሚሰጥ ፓኬጅ 90 ሺህ ኬሚካል ስልጠና ስራ ለመጀመር አጠቃላይ እንደካል። በጣም ጥሩ። እንግዲህ ጥሩ የሆነ አድቫንቴጆችን ይዛችሁ እንደመጣችሁ አስባለሁ እኔ በግሌ። ነገር ግን ሰዎች ከክፍለ ሀገርም ሆነው ይህንን ስራ መስራት ይፈልጋሉ እና እነሱንስ እንዴት ነው አካታች አድርጋችሁ መስራት የምትችሉት? አሁን ኦንላይን ላይ ያለን ሰው ስቲል አሁን ውጭ ሀገር ያሉ ሰዎች እኛ ጋር ማሽን ያዛሉ። እነሱ ጋር መድረስ ነው የምንፈልገው። አሁን በአጭሩ አፕሊኬሽን ማድረስ፣ አፕሊኬሽን ላይ ስልጠናውም ማሽነሪው ሁሉም ሰርቪስ ስላለ እሱ ማድረስ ነው የምንፈልገው። ሌላው በቴሌግራም በሶሻል ሚዲያ አማራጮች እኛ ማግኘትና ዲቴል ያለውን መረጃ መውሰድ ቢቻል የምንመክረው ሰው በአካል እንዲመጣ ነው። በአካል መጥቶ አይቶ ለይቶ መውሰድ እንዲችል ነው። ካልቻለ ግን ባለበት መስተናገድ የሚችልበት መንገድ ሰፊ ነው። በጣም ጥሩ። እንግዲህ ያው የፈሳሽ ሳሙና የራሱ የሆነ ዋጋ ይኖረዋል ብዬ አስባለሁ። ነገር ግን አሁን አንድ ሰው 1 ሊትር ሲያመርት ምን ያህል ኮስት ያደርጋል፣ እንዲሁም ደግሞ ገበያ ላይ ቢያወጣው ምን ያህል ሊሸጥ ይችላል የሚለውን ያው በዚህ ስራ ላይ በደንብ ከነስልጠናው ስላለ በተወሰነ መልኩ ብናነሳው ደስ ይለኛል። እሱ እንትን ነው ከፍ ዝቅ ይላል። አሁን ባለው ትሬንድ ዛሬ በኬሚካል መሸጫ ዋጋ ከ32 ብር እስከ 75 ብር ይወጣል። ይህ ምን ማለት ነው? የሳሙና ዋጋ የሚጨምረው አክቲቭ ማተር በጨመረ ቁጥር ነው። የሳሙናው ጥራት የማጽዳት አቅሙ ሳሙና የራሱ ፓራሜትሮች አሉት። እነሱ ፓራሜትሮች ተለክተው አክቲቭ ማተሩ ሲመጣ ለምሳሌ አክቲቭ ማተሩ 15 የሆነ ሳሙና እና አክቲቭ ማተሩ 9 የሆነ ሳሙና እኩል አይጨርሱም። የማጽዳት አቅሙ አሁን እንደምናውቀው አካባቢያችን ላይ አንዱ አረፋ ያለው፣ አንዱ ውፍረት የለውም፣ አንዱ ንጽህና ያለው ሁሉንም ያሟላ ከሆነ የፋብሪካ ፎርሙላ አንድ ማለት ነው። እሱ እስከ 75 ብር በሊትር ይወስዳል ይፈጫል። ኬሚካል ኮስት ብቻ በጣም አንደኛ አክቲቭ ማተሩ ከ15 በላይ የሆነ ንጽህናው ስታንዳርድ የሆነ አረፋው በኢምፖርት ደረጃ የሆነ 75 ብር በኬሚካል ኮስት ያደርጋል። ሎካል 35 ብር። እኛ አፑ ላይ የምንሸጠውን ፎርሙላ ከ35 ብር እስከ 75 ብር የሚጨርስ ነው በአንድ ሊትር። በጣም ጥሩ። ገበያው ላይ ሲወጣ ምን ያህል ሊያተርፉበት ይችላሉ? አሁን ባለ 35 ብር የሰራው ሰውዬ ሎካል ስለሆነ የሚሸጠው መንደር ውስጥ የሆነ ሎካል ቦታ ነው። ሊያተርፍ የሚችለው ማክሲመም 15 ብር ነው።
ስለዚህ ሊሸጥ የሚችለው 50 ብር ነው ማለት ነው። ከአንድ ሊትር ሳሙና ከ10 ብር እስከ 15 ብር ይሄ ፕሮፊት ነው፣ ኔት ፕሮፊታችን ነው። ስለዚህ 35 ብር ኮስት ካደረግን 50 እንሸጣለን ወይ 45 እንሸጣለን ማለት ነው። 75 ከጨረሰን 90 አካባቢ ይሄዳል፣ 100 ቤት ይገባል ማለት ነው። እናውቃለን 100 እንሸጣለን እነሱ እንደማለት ነው። ስለዚህ የምናውቀው አሁን ላይ መናገር የምንችለው ምን ያክል ጨርሳ ሳይሆን በአንድ ሊትር ከ10 ብር እስከ 15 ብር የጣራ ትርፍ አለው የሚለው ነው። ነገ ኬሚካል ዋጋ ሊጨምርም ሊቀንስም ስለሚችል ከቀነሰ ገበያው ላይ መሸጫ ይቀንሳል፣ ከጨመረ መሸጫ ስለሚጨምር። በጣም ጥሩ። አንድ የፈሳሽ ሳሙና እንግዲህ ሰው ሲያመርት አንተም እየገለጽክልኝ ነበር ከአነስተኛ እስከ ከፍተኛ ኮስት ሊያወጣ ይችላል፣ እንዲሁም ደግሞ በጥራት ደረጃውም ደግሞ ሊለያይ ይችላል ብለኸኛል። እና ሰዎች ገበያ ላይ ተመራጭ እንዲሆኑ ሊያደርጋቸው የሚችለው ኳሊቲ ይመስለኛል። ነገር ግን እሱን ኳሊቲ ሊያመጡበት የሚችሉትን ነገሮች በስልጠናው ያገኛሉ ወይ? አዎ፣ ስልጠናው ምን ያካተተ ነው? የመጀመሪያው ሁልጊዜም እንደምለው እኔ የሰውየው መኖሪያ አካባቢ የሚሸጠው የት ነው፣ ከማን ጋር ኮምፒት የሚያደርገው የሚለው መታሰብ አለበት። ዝም ብለን እዚሁ አካባቢ እንኳን ከአዲስ አበባ ሳንወጣ ብናየው 2 ሰፈር ብናይ እኩል አይሸጥም። የእሱ ማርኬቲንግ ስትራቴጂ የት ነው የሚለው ማሰብ አንድ። እሱን ካሰብን በኋላ የኔ ስትራቴጂ ማርኬቶች ከሌ ናቸው፣ ስለዚህ ሊሸጥ የሚችለው እስከዚህ ብሎ ካሰበ ከ35 ብር እስከ 75 ብር ባለው መጠን ያመርታል። አንዳንዴ ሃይ ኳሊቲ ሳሙና አምርቶ ሎካል መንደር ውስጥ ከሸጠው ትርፋማ ሊሆን አይችልም፣ ላይሸጥም ይችላል። ለምን? ግንዛቤው ስለሌለን ነው። የሚቀድመው ግንዛቤው ነው። ለከስተመሩ ግንዛቤ መፍጠር ከቻለን ይሄ ነው ይሄ ልዩነት ብለን ከቻልን ይቻላል። ግን ዋጋ ስለሚያስከፍል የምንመስለው ማርኬታችንን ነው። ሰው ማሽን የሚገዛውም ኬሚካል የሚገዛውም ማርኬቱ ነው። ያ ማለት የጥራት ችግር አለበት ማለት አይደለም። የጥራት ደረጃው ሃይ ኳሊቲ፣ ሎ ኳሊቲ፣ ሚዲየም ኳሊቲ ስላለው ነው። ሃይ ኳሊቲ ከሆነ ፕራይሱም ሃይ ይሆናል ማለት ነው። በጣም ጥሩ። እንግዲህ ጥሩ የሆነ ማብራሪያ ነበር የሰጠህን። የዚህ የፈሳሽ ሳሙና ቢዝነስ ላይ መግባት ለሚፈልጉ ሰዎች እንዲሁም ደግሞ ማሽኑን ገዝተው ወደ ቢዝነሱን ለመቀላቀል ለሚፈልጉ እናንተም በምን አይነት አድራሻ እንዲሁም ደግሞ ስልክ ቁጥር አግኝተው ነው ማሽኑን መግዛት ስልጠናውን መውሰድ የሚችሉት? አድራሻችን ያው አዲስ አበባ ሀና ቀለበት ጽዮን አካባቢ ነው የምንገኘው። ስልካችን 0989898906 በዚህ ቁጥር ቴሌግራም፣ ዋትሳፕ ማንኛውም ሶሻል ሚዲያ ማግኘት ይችላሉ። በዛ ላይ ቲክቶክ፣ ዩቲዩብ እና አፕሊኬሽናችን ላይ በመቀላቀል ይህን ያገኛሉ። ቅድሚያ ግን እዚህ ላይ ቢደውሉ ወይም እዚህ ላይ ዋትሳፕ ቢያወሩን፣ ቴሌግራም ቢያወሩን ወደዛ ጆይን ማድረግ እንችላለን። በጣም ጥሩ። ለዛሬ ለነበረን ቆይታ እጅግ አድርጌ አመሰግናለሁ። በቀጣይ ደግሞ በሌሎች የቢዝነስ ሀሳቦች፣ የቢዝነስ ማሽኖች እንደምንገናኝ ተስፋ አደርጋለሁ። ለዛሬ ግን በጣም የማመሰግነው። እኔም አመሰግናለሁ። ክቡራትና ክቡራን ተመልካቾቻችን በዛሬ ዝግጅታችን የፈሳሽ ሳሙና ቢዝነስ ላይ መሰማራት ለምትፈልጉ ማሽኑን ኬት ማግኘት ትችላላችሁ፣ በምን ያህል ካፒታል ይህንን ቢዝነስ መጀመር ትችላላችሁ የሚለውንና ስልጠናውን በአጠቃላይ ምን እንደሚመስል ወደ እናንተ አድርሰናችሁ ነበረ። ይህንን ስራ ለመስራት ስልጠናውን ለመውሰድና ማሽኖችን መግዛት የምትፈልጉ ተመልካቾቻችን ከስር በምናስቀምጠው አድራሻ በመገኘት ወይንም ደግሞ በስልክ ቁጥር በመደወል ማሽኖችን መግዛትና ወደ ቢዝነሱን መቀላቀል ትችላላችሁ። በቀጣይ በሌሎች ፕሮግራሞች እስከምንገናኝ ድረስ ሰናይ ጊዜን ተመኘን።